እንግዲህ ከእንግሊዝ ፕሪሚየር ሊግ ጋር በተገናኘ ሞቅ እያለ ነው ያለው አይደል? በመዲናችን ውስጥም የተለያዩ ከስፖርቱ ጋር የተያያዙ እንቅስቃሴዎችን እያየን እንገኛለን። የአርሴናል ደጋፊዎችም በጣም ትልቅ ደስታ ላይ ናቸው ያሉት። እውነት ነው። ጥሌ አንተ የማን ደጋፊ ነህ? ሳልጠይቅ እውነት ለመናገር እኔ ጥሩ ለተጫወተ ቡድን እደግፋለሁኝ። ለተጫወተ ነው ማደላው። እንግዲህ አርሰናል ከ22 ዓመት በኋላ ዋንጫ ማንሳቱን ተከትሎ በርካታ የቢዝነስ እድሎችም እየተፈጠሩ ይገኛሉ። ከዓለም አቀፍ እስከ ኢትዮጵያ ድረስ ሁነቶችን ጨምሮ ልዩ ልዩ የቢዝነስ እድሎች ተፈጥረዋል። ከዚህ ጋር በተገናኘ ባልደረባችን ልዑል አለማየሁ ጥንቅር አሰናድቷል፣ እንደሚከተለው ያቀርበዋል። የስፖርት ኢንዱስትሪ በዓለም ላይ እንደ ፋሽን፣ ፊልምና መዝናኛ ኢንዱስትሪዎች ሁሉ በቢሊዮን ዶላር የሚያንቀሳቅስ ትልቅ የንግድ ዘርፍ ሲሆን የእግር ኳስ ክለቦችም ከስፖርት ተቋምነት ባሻገር በቢሊዮን ዶላር የሚያንቀሳቅሱ ዓለም አቀፍ የቢዝነስ ብራንዶች መሆን ችለዋል። በዘንድሮ የእንግሊዝ ፕሪሚየር ሊግ የውድድር ዘመን ከ3 ቢሊዮን ፓውንድ በላይ የገቢ ክፍፍል መደረጉም የእግር ኳስ ዓለም ከስፖርት በላይ እጅግ ትልቅ የንግድና የፋይናንስ ኢንዱስትሪ መሆኑን በድጋሚ አረጋግጧል። በተለይም በዓለም አቀፍ ደረጃ በርካታ ደጋፊዎች ያሉት አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ ማሳካቱ በሜዳ ላይ ያለውን ስኬት ብቻ ሳይሆን በንግድና በገበያ አቅምም ከፍተኛ ጥቅም ያለው እንደሆነ ታይቷል። መድፈኞቹ ከአወዳዳሪው አካል 198.5 ሚሊዮን ፓውንድ የሚጠጋ ገቢ በማግኘት በሊጉ ታሪክ ከፍተኛውን የገቢ ድርሻ መውሰድ ችለዋል። ይህ ገቢ በቀጥታ ከውድድር ውጤት ጋር ተያይዞ የሚመጣ ሲሆን ክለቦች በሊጉ ላይ የሚያሳዩት ውጤት በፋይናንሳዊ ኃይላቸው ላይ ቀጥተኛ ተጽዕኖ እንዳለው ያሳያል። ዘንድሮ የተደረገው አጠቃላይ የገቢ ክፍፍልም ካለፉት 3 የውድድር ዓመታት ጋር ሲነጻጸር ከ200 ሚሊዮን ፓውንድ በላይ ብልጫ እንዳለውም ዘ አትሌቲክ ዘግቧል። ለፕሪሚየር ሊጉ ገቢ መጨመር ዋነኛ ምክንያት በዓለም አቀፍ የቴሌቪዥን ስርጭት መብቶች ላይ የታየው የዋጋ ጭማሪ ሲሆን የሊጉ ጨዋታዎች በአውሮፓ፣ በእስያ፣ በአፍሪካና በአሜሪካ በሚገኙ የስርጭት ተቋማት በቢሊዮን ፓውንድ በሚቆጠሩ ውል መሸጣቸው ሊጉን በዓለም ላይ በገቢ ከፍተኛ ከሆኑ የስፖርት ውድድሮች አንዱ አድርጎታል። በተጨማሪም የክለቦቹ የንግድ ስምምነቶች፣ የማሊያ ሽያጭና የስፖንሰርሺፕ ገቢዎች መስፋፋት ለገቢው እድገት ትልቅ ሚና በመጫወቱ የሰሜን ለንደኑ ክለብ አርሰናል ከሜዳ ላይ ስኬት ባሻገር በዓመታዊ ገቢ በከፍተኛ ደረጃ ተጠቃሚ እንዲሆን አስችሎታል። የዘንድሮ የገቢ ክፍፍል ከባለፉት ዓመታት ጋር ሲነጻጸር ከ200 ሚሊዮን ፓውንድ በላይ ጭማሪ ማሳየቱ የፕሪሚየር ሊጉ የንግድ ዋጋ ከዓመት ወደ ዓመት እየጨመረ መሆኑንና የሊጉ አጠቃላይ የገንዘብ አቅም በፍጥነት እያደገ መሆኑን ያመለክታል። በአጠቃላይ የፕሪሚየር ሊጉ የገቢ እድገት የእግር ኳስ ክለቦች ከስፖርት ተቋምነት በላይ በቢሊዮን ዶላር የሚያንቀሳቅሱ ዓለም አቀፍ የቢዝነስ ብራንዶች መሆናቸውን አስመስክሯል። በሀገራችንም በርካታ ደጋፊዎች ያሉት የሰሜን ለንደኑ ክለብ አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ማንሳቱም ይህንን የስፖርት ቢዝነስ ኃይል በግልጽ ያሳየ ሲሆን ክለቡ 198.5 ሚሊዮን ፓውንድ የሚጠጋ የሊግ ገቢ በማግኘት በሜዳ ላይ የተገኘው ስኬት በቀጥታ ወደ ፋይናንስ እንደሚቀየርም አመላክቷል። ይህ ከሌሎች ኢንዱስትሪዎች ጋር ሲነጻጸር አንድ የስፖርት ስኬት በጥቂት ቀናት ውስጥ በብዙ የንግድ መስኮች ላይ ፈጣን የገቢ እንቅስቃሴ መፍጠር የሚችል መሆኑንም ያሳያል። የስፖርት ኢንዱስትሪ በሀገራችንም እያደገ በመጣበት በአሁኑ ወቅት በተለይም በርካታ ደጋፊዎች ያሏቸው ክለቦች የሚያስመዘግቡት ስኬት ለቢዝነስ ማህበረሰቡ ከመዝናኛ በላይ የንግድ ድል ሆኖ እየታየ ይገኛል። የስፖርት እውነቶች በአጭር ጊዜ ውስጥ በከፍተኛ ሁኔታ የሰዎችን ትኩረት ስለሚስቡ ለቢዝነስ ሰዎችና ተቋማት ይህን ፍላጎት ወደ ገቢ ለመቀየር ትልቅ በረከትን ይዘው ይመጣሉ። የስፖርት ቢዝነስ ዋነኛ ጥቅሙ በፍጥነት የገበያ እንቅስቃሴ መፍጠሩ እንደሆነ የዘርፉ ባለሙያዎች ይገልጻሉ። አንድ ታላቅ ድል ወይም የዋንጫ ስኬት በጥቂት ቀናት ውስጥ የስፖርት ምርቶችን ሽያጭና የመዝናኛ ቦታዎች ገቢን የሚጨምር ሲሆን ይህንን ወቅታዊ የገበያ ፍላጎት በቀላሉ የሚረዱ የቢዝነስ ሰዎች ከፍተኛ የገቢ ድል እንደሚያገኙም ይገለጻል። በሀገራችንም ይህ ተጽዕኖ በግልጽ የታየ ሲሆን የአርሰናል ዋንጫ ድልን ተከትሎ የማሊያ ሽያጭ መጨመሩ፣ ጨዋታዎቹን ለማሳየት የሚዘጋጁ ዝግጅቶች መበራከታቸውና የመዝናኛ ቢዝነሶች በከፍተኛ ሁኔታ መንቀሳቀሳቸው ተስተውሏል። የስፖርት ቢዝነስ ከሌሎች የንግድ ዘርፎች ጋር ሲነጻጸር በተለይ ለወጣቶች በቀላሉ ወደ ቢዝነስ ሊገቡ የሚችሉበትን እድል ይፈጥራል። ይህ ሁኔታ በኢትዮጵያ የቢዝነስ ማህበረሰብ ውስጥ ስፖርት እንደ መዝናኛ ብቻ ሳይሆን እንደ አንድ የቢዝነስ እድል እንዲታይ ያደረገ ሲሆን የስፖርት ቢዝነስ በተለያዩ ዘርፎች ላይ ከጊዜ ወደ ጊዜ ተጽዕኖ እየጨመረ መሆኑን ያመለክታል። በአጠቃላይ የሰሜን ለንደኑ ክለብ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፍ በሜዳ ላይ የተገኘ የስፖርት ስኬት ብቻ ሳይሆን ለሀገራችን የቢዝነስ ማህበረሰብም የስፖርት ኢንዱስትሪው ምን ያህል የገቢ ዕድሎችን መፍጠር እንደሚችል ያሳየ ሆኗል። በዛሬው የኢትዮ ቢዝነስ ቆይታችን የኢትዮጵያ ብሔራዊ ባንክን የ200 ሚሊዮን ዶላር የውጭ ምንዛሬ ጨረታ ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ገበያ ስለመመዝገቡ አነሳን።
ሌሎች ደግሞ የሪል ስቴት የኢትዮጵያ ግብይትን የተመለከተ የካፒታል ገበያ የዜጎች ግንዛቤና እንዲሁም የስፖርት ቢዝነስን የተመለከቱ ጉዳዮች ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።